አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ከረማችሁ? ሰላም ናችሁ? ሆይን ያለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ሼር ላይክ ያደረጋችሁ አበረታቱኝ። ሼር ላይክ ለምታደርጉልኝም ከልብ አመሰግናለሁ። ዛሬም እንግዲህ በአዲስ ርዕስ ተመልሼ መጥቻለሁኝ። ድር በሚለው ድራማ እስከ መጨረሻው አብራችሁን ትሆኑ ዘንድ በአክብሮት ጋበዝኳችሁ። በባለፈው ክፍል እንግዲህ አቶ አምነንና ብሌን በአንድ ክላስ ቁጭ ብለው እያወሩ እየሳቁ እየተጫወቱ ነበረ። እንዲሁም አቶ አምነን ብሌንን ለጓደኝነት ጠይቋት በቃ ፍቅረኛዬ ሁኚ አልልሽም፣ ነገር ግን ጓደኛሞች እንሁን ብሎ ሲጠይቃት እሷም ቆይ እስኪ ላስብበት፣ ካሰብኩበት በኋላ ከዛ እመልስልሃለሁ ብላው ትንሽ ጊዜ እንዲሰጣት ጠይቋት ነበረ። ከዛም እንግዲህ በስተመጨረሻ ብሌን ጓደኝነቱን ተቀብላ ጓደኛሞች ሆነው በአንድ ክላስ ውስጥ ቁጭ ብለው እያወሩ እየተሽኮረማመሙ ባሉበት ሰዓት አታወሪም እንዴ ምን ሆነሽ ነው እያለ ብሌንን እየጠየቃት ነበረ አቶ አምነን። እንግዲህ እሷም አይ አወራለሁ ግን የማወራው ነገር ጠፍቶኝ ነው ፈራው መሰለኝ እያለች እየተሽኮራመመች ነበረ። በነገራችን ላይ ሁለቱም ፍቅር ውስጥ ናቸው፣ ነገር ግን ጓደኛ ነን በሚል ራሳቸውን እያታለሉ ነው። እናም ቁጭ ብለው እያወሩ በነበረበት ሰዓት ወይዘሮ ዛህራ ሳትታሰብ በድንገት መታ በሩ ጋር ቆመችባቸው። እነሱም በድንጋጤ ፈጠው ቀሩ። ወይዘሮ ዛህራ ወይኔ ጉዴ ሳላንኳኳ ገባሁ እንዴ? አቶ አምነን እዚህ መሆኑን አላወቅኩም ነበረ፣ እኔማ ያችኑ የተለመደችውን ላደርስ ነበረ በማለት ደንግጣ ተመለሰች። አቶ አምነንም ወይኔ ጉዴ ለምንድን ነው እንደዚህ የደነገጥኩት አላት ለብሌን። ብሌንም ምናልባት ሳታቅና ሳታስፈቅድ ሳታንኳኳ ዝም ብላ ስለገባች ሊሆን ይችላል አይመስልህም? አለችውም። አቶ አምነንም እና የገዛ ቤቴ ነው ምን አስደነገጠኝ አላት። እኔ ምልሽ ግን ያልገባኝ ነገር ወይዘሮ ዛህራ ምንድን ነው ያለችው? ምንድን ነው ያስለመደችው ነገር ማለቴ በዚህ ሰዓት ምን ትሰሩ ነበር አላት። እሷም ወይዘሮ ዛህራ ወይም እናቴ ዛህራ ሁሌ በዚህ ሰዓት እየመጣች ፀጉሬን እየነካካች ተረቶችን የድሮ ታሪኮችን ትነግረኝ ነበር አለችውም። እሱም እስኪ ለኔም ንገሪኝ አላት። ብሌንም እሺ ያለችና ጭንቅላቱን እግሯ ላይ አደረገችና ታሪኳን በዝርዝር ነገረችው። አቶ አምነንም ተመስጦ ሰማት። ታሪኩን ነግራው ከጨረሰች በኋላ ተይዘው እንቅልፍ ወሰዳቸው። እናም በመሃል ብሌን ነቃችና የአቶ አምነንን ፊት በፍቅር በእዝነት እየተመለከተችው ነበረ። ፊቱን እያሻሸችው በትኩረት እያየችው ነበረ። ወይ ፍቅር! እናም ሳታስበው አቶ አምነን ከእንቅልፉ ሲነቃባት ብሌን በጣም ደነገጠች። ከዛም በድንጋጤ ተነስታ ቆመች። ሀናም እንግዲህ በድንጋጤ ተነስታ ወደታች ስትወርድ በአጋጣሚ ጄሪን ከመንገዷ ላይ ያገኘቻት። ጄሪ ብላ ጠራቻት እና ምን ላርግሽ አለቻት ገልምጣት። ጄሪም አይ አቶ አምነን ላይ ነው ልንገርሽ ብዬ ነው ብላ ስትነግራት አቶ አምነንም መጣ። እናም ሰላም አደርሽ ጄሪ ሲላት አየሽ አንቺን እኮ ቼክ አያደርግሽም መኖርሽን ራሱ ትዝ አትይውም አለቻት። እሷ አብረው እንዳደሩ አላወቀች። አይ ሞኝነቷ። እናም እንግዲህ ሁሉም ተሰባስበው ቁርስ ሊበሉ እያሉ ወይዘሮ ሰማሃት የአምነን እናት ማለት ነው ከቁርስ በፊት መድኃኒት ትወስዳለች። እናም የአቶ አምነን አክስት እና ወይዘሮ ሰማሃት ብሌን ሆነው በአንድ ሶፋ ላይ ተቀምጠው እያወሩ በነበረበት ሰዓት ወይዘሮ ሰማሃት ብሌን እስኪ መድኃኒትን አምጭልኝ ብላ መድኃኒቷ ላይ ታመጣላት ወደ መኝታ ክላሷ ወሰደቻት፣ ላከቻት። እናም እንግዲህ የወይዘሮ ሰማሃትን መድኃኒት የአቶ አምነን አክስት ቀይራባት ነበረ በጀሪ አማካኝነት ማለት ነው። ብሌንም አምጥታ መድኃኒቱን ከሰጠቻት በኋላ ወይዘሮ ሰማሃት መድኃኒቷን ወስዳው ከትንሽ ደቂቃ በኋላ ራሷን ስታ ወደቀች። በጣም ያሳዝናል። እንግዲህ ይህንን ተንኮል የአቶ አምነን አክስትና ሚስትየዋ ጄሪ የጠነሰሱት ብሌንንና አቶ አምነንን እስከ መጨረሻው ለማለያየትና ለማራራቅ ነበረ። እንዲሁም ወይዘሮ ሰማሃትን በጣም ስለሚጠሏት እሷን ለማስወገድ ነበረ። ይሁን እንጂ ወይዘሮ ሰማሃት ሆስፒታል ገብታ ከሆስፒታልም በሰላም ወጥታለች። ነገር ግን ምን እንደተፈጠረባት ማን እንደዛ እንዳደረጋት እንኳ እንዳታስታውስ ራሷን ስታለች።
እናም አቶ አምነንም እንግዲህ በእናቱ ጉዳት በጣም ተሰምቶት ስለነበረ ሁሉንም የቤቱን ሰው በአንድ ሰበሰበና ግን ከእናቴ ምንድነው የምትፈልጉት? ምን አደረገቻችሁ? ምንድነው የምትፈልጉት? ማን ነው ይህንን መድኃኒት የቀየረው? ተመርዛለች ብለውኛል ሐኪሞቹ ብሎ ሲነግራቸውም አክስትየዋ ተነስታ እንግዲህ ለመጨረሻ ጊዜ መድኃኒቱን የሰጠቻት ብሌን ናት፣ ምን እናውቃለን አለች። እሱም ብሌንን ወደ ክላስ ከጠራት በኋላ አንቺ ግን ምን አይነት ሰው ነሽ? እኔ እኮ በጣም ጥሩና መልካም ሴት ትመስኝ ነበረ። እናቴን እስከ መግደል ድረስ ያደረሰች ነገር ምንድን ነው? ባክሽን ንገሪኝ ብሎ ቢጠይቃትም እባክህን አቶ አምነን እኔ እንደዚህ አይነት ነገር አላደረኩም፣ የማድረግ ፍላጎቱም የለኝም፣ ሰውን የመግደል አላማም የለኝም። እኔ ምን አድርጋኝ እናትህን እገላታለሁ ብላ ለማሳመን ብትሞክርም ነገር ግን አቶ አምነን ሙሉ ለሙሉ እነሱ ያሉትን ስላመነና ጠዋት መድኃኒቱን አንስታ እሷ የሰጠቻት መሆኑን ብቻ ስላረጋገጠ ምንም ሳያቅማማ በጥፊ ፊቷን መታት። በዚህን ሰዓት እንግዲህ ብሌንም በጣም አዘነች፣ አለቀሰች፣ ተበሳጨች። ምክንያቱም ባላደረገችው ነገር እየተወቀሰችና እንዲሁም በጣም በምትወደውና በምታፈቅረው ሰው መመታቷ እጅጉን ውስጧን አቃጠለው። እሱም ከመታት በኋላ በእርግጠኝነት አንደኛ ነገር እናቱን በመመረዟ በጣም ተናዷል። በሁለተኛ ነገር በራሱ ደግሞ የሚያፈቅራትን ሴት በመመታቱ በጣም አዝኗል። እናም በሩን እየደበደበ ለብቻው እያጉረመረመ ነበረ። በዚህ ሰዓት ጀሪና የአቶ አምነን አክስት ተደስተዋል። ምክንያቱም አላማቸው ተሳክቶላቸዋል። አንደኛ ነገር ሴትየዋን ራሷን ማሰት ወይም አለማወቅ ማድረግ ነበር። ሁለተኛው ደግሞ እነሱ ሁለቱን ማለያየት ነበር። የእነሱ እቅድ እንዳሉትም ተሳክቶላቸዋል። ይሁን እንጂ ግን ውሸት እስከ መጨረሻው በጭራሽ ተሸፋፍኖ ሊቀር አይችልም። አንድ ቀን እውነቱ የወጣ ለታ ለአክስተየዋና ለጀሪኪን ወየውለኩም። ወይዘሮ ዛህራ እንግዲህ እንደተለመደ ሁሌም ቢሆን ብሌንን አይዞሽ እያለች የምትደግፋት ምርጥ እናቷ ናት። ብሌንዬ ልጄ አንቺ ምንም ነገር አታደርጊም፣ እኔ አምንሻለሁኝ። ነገር ግን ይሄ ተንኮላቸው እስከሚጋለጥ ድረስ ታያቸው ደስተኛ የሆኑ። አንቺ ብቻ አትተክዢ፣ አታልቅሺ። ምክንያቱም አቶ አምነንም የእውነት እነሱን ስላመናቸው ነው። አሁን ግን ነገሩ ሲገባው አሁን ይረዳሻል እና ብዙ አትዘኝ፣ ታያለሽ ደግሞ ይሄ ነገር በቅርቡ ይጋለጣል፣ እባክሽን አትዘኝ እያለች ብሌንን ማጽናናት ጀምራለች። እንግዲህ በስተመጨረሻም ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው። አቶ አምነን እናቱን የመረዛት ማን እንደሆነ ሲያቅ እንግዲህ ምን ይፈጠር ይሆን? ምን ሊሆን? ጀሪና ክስትየዋ ምን ይውጣቸው ይሆን? እናትየዋስ የምታስታውሰውን ሁሉ ታወራ ይሆን ወይስ አታወራም ይሆን? እንግዲህ በሚቀጥለው አብረን የምናየው ይሆናል። ውድና የተከበራችሁ የቻናል የቤተሰቦች ለዛሬ ያስኩላችሁ ይሄን ነበረ። እስከ መጨረሻው አብራችሁ ሲሆናችሁ ከልብ አመሰግናለሁኝ። ሼር፣ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።